እሳትን ያገኘው አንድ ሰው ነው ይባላል እና ሄዶ ለአንድ ቤተሰብ እሳት ማንደድ እንደሚችል ለእሳቱ ደግሞ እንጨት ማምጣት እንደሚችል ነገራቸው። ደረቅ እንጨቱን እያመጣ እሳቱን አነደደ። እሱ ነው እንጨት የሚያመጣው፣ እሱ ነው እሳት የሚያነደው። ቤተሰቡ በሱ እንጨትና በሱ እሳት ብቻ ነበር የሚጠቀመው። በኋላ ምግብ ሲያበስል አንድ አይነት ብቻ ምግብ እና በአንድ መንገድ ስለሚያበስል እዛ የነበረው ቤተሰብ ሁልጊዜ አንድ ነገር ከአንድ መንገድ መቀበሉ ሲሰለቸው ሞተችዋ ፋኖ ብዙ ሲወራ ሰምቻለሁ እና አንድ ስለሞተችዋ ፋኖ ብዙ ሲወራ ሰምቻለሁ እና ጡቷን ቆርጠው መከላከያ እንዲያርግተው ገደላት። እውነትህን ነው። ሰው እኮ ነቅቷል። ማስረጃ ይፈልጋል፣ መረጃ ይፈልጋል። ብዙ አመራሮችም እንደሞቱ እናውቃለን። በእጃችን ማስረጃና መረጃ ስላለን እንለዋወጣለን እኛ እና ውሸታችሁ በጣም ከልክ ያለፈ ነው። ትምህርት ቤት ተልካ ትምህርቷን ሳትማር መሳሪያ ተሸክማ ገብታ እንደናንተ ድንቁርና ለማስፋፋት ከመጣች ትቀምሳለች፣ ዛሬም ሆነ ነገ ማለት እና ሀገር ሊያፈርስ የመጣ ሴትም ሆነ ወንድ ጾታ አይለይም። ውጊያ ጥይትም ጾታ አይለይም። ያገኘውን ያቀምሳል። አንተምና እኔም ሞታለሁ፣ አንተም ትሞታለህ። አንድ ስለሞተችው እውነታው ይሄ ነው። ሰላም ጤና ይስጥልን። የተከበራችሁ በኢትዮጵያ ቤተሰቦች እንዴት ናችሁ? በያላችሁበት ሰዓትና ጊዜ አቆጣጠር ማለት ነው ሰላማችሁ ይብዛ። ጉባለች ኢትዮጵያን ከፍታ የምናረጋግጥበት አንዱ የኛ አማራጭ ነው። እሱን መሰረት አድርገን ነው የምንጓዘው። ሁልጊዜም በጎ ነገርን ለመናገር ለመኖርና ሌሎችም እንዲኖሩ ለማድረግ እንጂ ሰዎች እንዲስቱና እንዲሳሳቱ አይደለም እና በዋናነት ዓለምን እየተረዳ አሁን ላይ ያለውን አጠቃላይ ማንኛውም ነገር ተረድቶ ከዛ ነገር ራሱን ለመጠበቅ ሰው ጥረት ያደርግ ዘንድ ሁልጊዜም እንመክራለን። ምክንያቱም የሚያሸንፈው እውነት ነው፣ ከዛ ውጭ ስላልሆነ ማለት ነው። አላየውም። የጡት ቆረጠን ፖለቲካ እንግዲህ ከአኖሌ ሐውልት ወይም ኦሮሚያ ክልል ላይ ከነበረው ወደ ጎጃም ወስዶ በዚህ መልኩ መፈጸም ማን ነው የፈለገው? ይሄ ድርጊቱ ራሱ ማንን ነው የሚገልጠው? መቼ ነው የምንነቃው? የሚሆነው ነገር ሰው ከዝንጀሮና ከጦጣ ታሪክ አይቶ ተነግሮት በስሚ ይማራል። እኛ ግን መከራ ውስጥ እንኳን እየኖርን አለ መማራችን እጅግ በጣም የሚያሳፍር መሆኑን እያንዳንዱ ሰው እንዲያውቅ ነው የምፈልገው። በዛ ስሜት እስኪ እንስማቸው እናት አባቶቻቸው። ሌላም እዚህ ላይ ማስታወስ የምንፈልገው ነገር ስላለኝ ነው እኔ ያመጣኋቸው እነሱ ማለት ነው። በወቅቱ ወደ ፋኖነት ተቀላቅላለች። በልጅቱ ተመታች ተባለ። ሬሳዋን ያው ከፍነው ሸፍነው አመጡልን እና ከዚያ ያው ተመታች ተባለ። በሸራ ሸብሎ አመጡልን። ቀበርን። ያኔ ጡቷ ተቆርጧል፣ እጇ ተቆርጧል ተባለ። አላየሁም። እንደገና ፋኖም ደግሞ አዎ እጇ ተቆርጧል፣ ጡቷ ተቆርጧል አሉኝ። አላየሁም። መቼ ነው እኔ ትቆረጥ አትቆረጥ ያመጣችኋት እናንተ ናችሁ። ተከፈና ያመጣች። ስለዚህ ያላየኋትም ያሉኝ አሁን ቢሆን ይቆረጥ አይቆረጥ ያየሁት ነገር የለም። አሁን ላስወጣት ለምኛለሁ፣ አስለምኛታለሁ። በቄስ በኩል ያለው ሴት አስለምኛት ነበር እያለችኝ ተመታሽ የሚባለው ውጊያ ላይ አይደለም። አጋጣሚ ተቀምጣሳል ይህን ቲክቶክ ተቀምጣሳል የተመታሽ የሚተባለ የተሰማ ይሰማ። ይህንን አባቷን በጣም ጥበቃ ማድረግ ያስፈልጋል። እዛ ቦታ አካባቢ ላይ እንዳለው ሁኔታ እጅግ በጣም ያበዱ የወረዱ የተዋረዱ መነሻና መዳረሻውን ያላወቁ በተስፋ መቁረጥ ተቀምጠው የነበሩ ሰዎችን ሰብስቦ እስረኛ እያስበተኑ ጥፋት እና መጠፋፋትን ባለቤት በሌለው ሁኔታ ለማስቀጠል ነው ይሄ ድርጊት የተፈጠረው። ይሄ ድርጊት ቪዲዮዎችን ወደኋላ ሄዳችሁ ብታዩ በጣም ደስ ይለኛል። ዛሬ ድል ከሀቅ የሚለው የኔ አማራጭ ሚዲያ ወይም መጀመሪያ የነበረ ሚዲያ ነው። በዛ ላይ ያስተላለፍኩት ነበረ የሆነ ከዚህኛው ውስጥ ዛቀና የራሴን ድምፅ ራሴ እየሰማሁት ስለነበረ እዛ ቦታ ላይ ኖት ሚሲንግ እንደዚህ አውርተናል። ጀስት ዛሬም እያወራን ነው። ዋናው ይህም የነበረው ወር ምናምን የሚለው ትርክት ሳይሆን ዛሬም ከምናወራው ራሳችንን የሚጠቅመንን እንጠቀምበት። የሚናገር እያለ አለመጠቀም በጣም መረገም ስለሆነ ማለት ነው እና ይህንን ትግል በሀቅና ሳቅ
በመሀል ሚዲያ በዛ አንድ አይነት ነው። ለምንድን ነው ይሄን የምለው? ዛሬም ድረስ የሚዳክር በዘረኝነት በጎጠኝነት የሚሽሞነሞን ነውሩን የጥላትን አጀንዳ የረከሱ የሆኑ ነገሮችን በልብሱ ኦር በማንነቱ ቋጥሮ እንዳይለቁት አድርጎ በማስተሻ አስሮ የሚጓዝ ትውልድ እያዩ እውነቱን እንፈልግ እንጂ የሚጠቅመው እሱ ነው እንጂ ሰው መሆንን እንፈልግ እንጂ ኢትዮጵያዊነትን እንፈልግ እንጂ ይህን እስካልፈለግን ድረስ እኮ ይቀጥላል። ሰው ወደን ያስቀጠል ነው የሚባለው የምንናገርበት መድረክ አግኝተን የሚናገሩ ሰዎች እያሉ አማራጮች እየተገኙ በነዛ ተጠቅሞ ራስን እንኳን አለመጠበቅ። እኔ ለሰው አይደለም። እኔ አሁንም የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች እኔ እዚህ የምናገረው ሰዎች ለሌላ ሰው እንዲደርሱ አይደለም። እራሳቸውን ከኃጢአተኞች፣ ከነውረኞች፣ ከገዳዮች፣ ከደም ነጋዴዎች እንዲጠብቁ ብቻ። እኔ አገር ላይ በኔ ህይወት ነገሮችን ባየሁበት ሁኔታ የተረዳሁት ነገር አጠቃላይ እኛ አሁን በመጣው ነገር ላይ ባለቤት ሆኖ ጉዳዩን ማየት መመርመርና የሚጠቅመውን መጠቀም የማይጠቅመውን አለመጠቀም በሚጠቅም መልኩ ለመቀየር አብረን ከመስራት ይልቅ ችግሩ ጠቡ ያለው ከራሳችን ጋር ነው። ስለዚህ ሰው ራሱን ያድን፣ ራሱን ይሁን። ስለ ኦሮሞ፣ ስለ አማራ፣ ስለ ሙስሊም፣ ስለ ክርስቲያን፣ ስለ ትግሬ ስለሆነ ነገር ከማውራት በፊት መጀመሪያ ሰው አለመሆን ነው ያስቸገረኝ። ለዛ ነው የምደጋግመው አንድ አይነት ነገሮች ውሏችን ነው ያስቸገረን እንጂ ጠላቶችን ምንም ችግር የለም ተዋቸው። ይሄ ፖለቲካ አትገረሙ፣ ገና ብዙ ነገር ልታዩ ትችላላችሁ። ለምን እኛ ጋር አያያዙን አይተው ጭብጦውን ቀሙት። አነጋገር ካነጋገር ይፈረዳል ከሆነ ካያያዝ ምናምን የሚባሉ ብዙ ተረቶች ስላሉ ማለት ነው። ሂደቱና አካሄዱ መንቀፍ፣ መናከስ፣ መባላት፣ መቧጨቅ፣ ሐሜተኛ፣ ጎጠኛ፣ መንደርተኛ፣ ኋላ ቀርነት፣ ድንቁርና፣ ጥፋት ጌጡ ሚስቱን ልጆቹን ጨፍጭፎ የወጣ ሰው እያለ እኔ ያልተናገርኩት እኮ ገመና የለኝም። ምክንያቱም እምነቱ እንደዛ ስለሆነ ነው። ያንን ዓላማ ያለ ሰው በሙሉ ሰው እንዲጠፋ ስለምፈልግም ነው። የጥላት መጫወቻ ሆነ ምንም እዛ ላይ አደርስም ነው እኮ። እና አሁንም አንተ የአብይ ተላላኪ፣ አንተ የኦሮሞማ ተቀጣሪ ምናምን ለምትሉ ሰዎች ለግብፅ ከመቀጠር የግብፅ ፈረስ ከመሆን የሻቢያ ርጋጭ ከመሆን የሻቢያ ሽንት መሽኛ ከመሆን የህዋት አክታ መጥፊያ ከመሆን የኦሮሞ በለው የአፋር የሶማሌ በለው የደቡብ የሁሉም የኢትዮጵያዊ ታዛዥ መሆን እስትራቸው መረገጥ እድል ነው። እድል ነው። ትናንትና አንዳንድ ኮመንት ላይ የሚሰጡ ሰዎች አሉ። በቃ እድል ነው። ለሻቢያ ከመጋለጥ በላይ ውርደት፣ ለግብፅ አክታ መጥፊያ ከመሆን በላይ ውዳቂነት ስለ ጡት ተቆረጠ ብለህ ሌሎች ቦታ ላይ የቀሰቀስከውን እዛ ጋር ልጅትን በተቀመጠችበት ገለህ ጡት ቆርጠህ በዚህ ልትነግድ የተነሳ ርካሾች ናቸው፣ በጣም ቆሻሾች ናቸው። ይሄ ለምን ካላችሁኝ ኃጢአታችን የወለደው የሰው ልጆች ኃጢአት ሲበዛ እንዲህ አይነት ፍሬዎች ይፈጠራሉ። ከተፈጠሩም በኋላ እድሜያቸው ይረዝማል። የኃጢአት ውላጆች የኃጢአት ውዳቂ ነውረኞች ናቸውና ይሄን አባቷን እዚህ ያላችሁት ወንድሞቼ ጥበቃ እንዲበረታ ፈልጋለሁ። ምክንያቱም ይገሉታል። እሱን ደግሞ ይገሉና አያችሁት፣ መንግስት በትንሹ መከላከያ ሰው ከገደለ እኮ 2 ዓመት ከ4 ወር ሆኖታል። ማን ነው መንግስት ሰው እየገደለ ነው የምትሉ ሰዎች ታዲያ ማን ያስቆመው? ይሄ ዓለም ላይ ሰዎች ሲያልቁ ብቻ ጥይት እያቀበለ በለው በለው የሚለው የዓለም የቆሻሾች ማህበርተኞች የሚመሩት ዓለም ላይ እኮ ነው ያለው። የት እንዳለ እንኳን አታውቅም። በዚህ ልክ የማገጥ ራሱን ቆልፎ የሚወድቅ በዛ ደግሞ እየተሰናከለ በጥላቻ የሚጓረድ ትውልድ እኔ ያሳዝን። ሰው የራሱን ስራ ራሱ ይሰራው። ሰላም ለሰው ዘር፣ ሰላም ነው ወይ? ሀይሚ ሰላም ብያለሁ።
ሀይሚ የድንግል ማርያም ልጅ ነው። አጠረ ይሄ ነገር። ወይ ሙሐባ ሽኩረን። አሰላሙ አለይኩም እንዴት ናችሁ? አብራችሁ ያላችሁት ወንድሞቼ፣ የኢትዮጵያ ድል ይቀጥላል። እውነቱን እያወቅን ነው። አብረን የነበርንት ወንድሞች ሁሉ ነገር ቀድመን አውርተናል። ሰው ግን ቢጠቀምበት ዛሬም በማይጠቅም ነገር ከችግሩ ጫፍ ላይ መሆን አይጠቅም። ያለ መሪ ሲጀመር መርህ አልባ ሆኖ ሲጀመር የሰላም አማራጭን ጥሪ አቅርበው የመጡ እናት አባቶችን አወርዶ የሚሄድ ቤተክርስቲያንን የገዳዮች የነፍስ አጥፊዎች የደም አፍሳሾች መናኸሪያ ስትሆን ቅዠታም ቦርጫም ካህን የሚመስሉ ትክክለኛ ካህናትን አጥፍተው የገዳይ ማንነታቸውን በፖለቲካ ሽፋን ሲሰሩ መኖራቸውን ከገለጡልን ካልተማርን የእኛ ችግር እንጂ የነሱ አይደለም። እኛ ሀገር የሆነው ነገር ዓለም ከሰማ ዓለም ይማርበታል። ይሄ ልጁን በሆነ ነገር እያሽሞነሞነ ተራ የተናገርኩት አለ። ድንበር ገፍተኛል፣ እኔ የፈቷትን ሚስት አግብተሃል፣ ማህበር አልጠራኸኝም፣ እቁብ ከኔ በፊት ወስደሃል፣ ገንዘብ አበድረኝ ብለህ አልሰጠኝ ብለሃል፣ ያበደርኩን ገንዘብ አልመለስክም፣ ኦር እንደዚህ ነው። በኢኮኖሚ በልጠኸኛል፣ በስልጣን በልጠኸኛል፣ ሰዎች አንተን ይወዳሉ ምናምን በሚባል ተራ ምቀኝነት ሲዘራ በኖረው ሃይማኖታችንም ደግሞ ያው ባህል ነው። ባህል ስለሆነ የለመድነው በሆነ በዘልማድ የሚመራ እንጂ በመኖር የሚመራ እምነት ያለ ተግባር በራሱ የሞተ ነው በሚለው ቢሆን የእምነት አባቶች ታገቱ፣ የእምነት አባቶች ተገደሉ፣ ቄሱ በጥፊ ተመታ ሲባል ሰው ውይ ይላል። ለምን ተመታ አትሉትም? ለሌሎች ስርዓት የሚያስይዝ ሰውን ሰው ሊያደርግ የሚችል ቃል እግዚአብሔርን ተናግሮ ከምድራዊ ከስጋዊ ፍላጎት ይልቅ ሰማያዊ ሕይወትን በማስቀደም ለሌሎች ሁሉ የሚጠቅም ለራሱም የሚጠቀም ትውልድ ለመፍጠር 30 ጥምጣም ጠምጥሞ የተቀመጠው ሰውዬ ምን ብሎ ተናግሮ ነው? ያኮ ልጁ ነው። እንዴት እጁን አንስቶ በጥፊ ሊመታው ቻለ? በእያንዳንዱ ቦታ ላይ በተወከልንበት ቦታ በትክክል በአቅማችን አስበን አቅደን የምንሰራ ከሆነ እውነቴን ነው የምላችሁ፣ ማንም ሰው አይደለም በጥፊ ሊመታን አይናችንን ማየት አይችልም። የእኛን ሰላም የሚያሳጣን፣ እኛን በሽተኛ የሚያደርገን፣ እኛን ለብዙ መከራ የሚያጋልጠን ስራችን ነው። ሰው ስራውን ነው መፍራት ያለበት መጀመሪያ። እና ቄሱ ታገተ። እንዴት ታገተ? ለምን ታገተ? ንጉስ ቴዎድሮስ አንተ ነህ፣ ንጉስ ቴዎድሮስ አንቺ ነሽ፣ የሰይጣን አባል እኔ ነኝ፣ እኔ ሆኛለሁ፣ አንተ ሁን፣ አንቺ ሁኚ እየተባለ የሚቀሰቅሰው ይሄን ያህል ገንዘብ ታገኛላችሁ የሚሉ ልጆችን ፈጥረናል እኮ። ይሄ እኮ እንደ ሀገርም እንደ ትውልድም እኮ ሊያሳፍረን ነው እኮ የሚገባው። ግን ይሄንን ያስተባበሉ የሃይማኖት አባቶች ሰምታችኋል? አይታችኋል? የለም። ምናልባት ምን ሆነው አባል ሆነው ፈርተው? ለምን ፈሩ? እናንተ ስጋን እንጂ ነፍስን የማይገሉትን እነርሱን አትፍሩ፣ ይልቁንስ ስጋንም ነፍስንም የሚገለውን እርሱን ፍሩ የሚል ቃል አውቃለሁ። እኔ ቁጥር ምናምን ባውቀውም ባስታውሰውም አልናገርም። ምክንያቱም ዋናው ቃሉ ያልገዛው እዚህ ምዕራፍ ላይ እዚህ ቁጥር ላይ ስለተባለ ሊመለስ ስለማይችል ህግ አለ ህግ የለም ከዚህ አንጻር ምናምን ብለው የሚጫጫው ሰዎች ህግ ቢኖር እንኳን የማይቀበሉት ናቸው። ይሄ የሆነ ቲክቶክ እየተቀምጣ ሳለ የተመታሽ የተባለ የተሰማ ይሰማ እኔ ባይኛ ነው እንግዲህ ከላከባቻ ተመከላከያ ጋር እንዴት እንደምትደዋወል እያወራች ነው። ምን እንደሆነ ሲያዩኝ ራሱ ብዙ ቀን ያሳልፈኛል ብለኛለች። ምን ማለት ነው? ውጭ ነው ውጭ ላይ ውጭ ነው። እኔ አባቷን ተቀምጣ ነው የተመታችው እያለ ነው። ቄስ መነኩሴ እየለመንኳት ነበር ብሏል። የማይታዘዝ ትውልድ፣ አመፀኛ ትውልድ፣ እናት አባቱን የማይታዘዝ የፈለገውን የሚያደርግ አባቱን እንደውም የሚያዝዝ ትውልድ አለ። ዛሬ መልካም ነገር የሚሰሩ የሚናገሩ ሰዎችን የምትዘልፉ ሰዎች መከራችሁ ነው የሚበዛው። መጥፎ የሚያደርጉትን እንኳን የእናንተን መሻል አሳያቸው ነው እንጂ የተባለው አትስደቡ። ይሄ ሰውዬ ምንድን ነው? ልጅ እምቢ ብላኝ በቄስ በመነኩሴ ሁሉ ለምኛት ነበር እምቢ አለች። የተመታችው ተቀምጣ ነው። ይሄንን የጡት ቆረጠ ፖለቲካ በኦሮሚያ ክልል ላይ ለማስተካከል ብዙ ገንዘብ ከፍለው መጽሐፍት ያጻፉ
ሐውልቱ ወደ 25 ሚሊዮን ብር ፈጅቶ የተሰራ በአካባቢው ህብረተሰብ ላይ ግን ውሃ እንኳን እንዳያገኝ ተደርጎ የተደረገ እዚህ ጎጃም ላይ ወስደው እኔ ማንኩሳ አካባቢ ላይ መንገድ ላይ ጣሏት ነው። ማን ጣላት ማን ያን የሚያጣራ የዛ አይነት ልምድም እኮ የለም። ለማጣራት እኮ ሳይሆን እውነት ነው አይደለም ብሎ ራስን እንኳን ለመጥቀም የሚያስችል መረጃ ከማለት ይልቅ ስለሺ እዚህ ጋር ሲያወራ አንተ ያብይ ተቀጣሪ፣ አንተ ባንዳ፣ አንተ ባዕዴን ብሎ ቆሻሻቸውን እንዳይለቃቸው እስከጠፋቸው ድረስ ይዘውት ቋጥረው ይዘውት የሚሄዱ ሰዎችን ነው የምታዩት። ያሳዝናል። ልጅ እንደዛ ሆነች አይደል? አለመታዘዟ ቄስ መነኩሴ ይዟት ሲመለል እንደዛ ነው ማለት። ትናንትና ያሳዩዋቸው አረቄ እየተጠጣ በዚህ ወንድ በዛ ወንድ ተይዞ ተራ ጎባን እዚህ ያለውበት አካባቢ ላይ ለአሁን ስለማይጠቅም አልነግራችሁም እንጂ የራስ የቅርብ ሰው በራስ ስህተት የተፈጠረ ነገር ነው። እንዲህ አይነት ነገሮች ኤክስኩዝ የማይባሉ ናቸው። በሴት በሚስቱ በኩል ወይም በሚወዳት በኩል የሚመጣን ነገር የሚፈጸመው ሁሉ እንደ ሀገር የሚቆጠርበት እጅግ ጽንፍ የረገጠ ሰሚው አይሰማ፣ ያንን የሚያደርገውና የሚናገረው አይሰማ፣ ሁሉ ተደናግሮ ሁሉም ወደ ጥላት ወጥመድ ውስጥ የሚጣደፍ ስለሆነ ነው እንጂ ለአቅመ ሚስጥር ቢደርስ ብዙ ነገር እንናገር ነበር። እኔ እንኳን ብዙ ነገር ነግራችሁ ነበር። ነጭ ልጅ እንደዛ ስትሆን በዚህ ወንድ በዛ ወንድ አረቄ እየተጠጣ መስቀል እዚህ ጋር የተደረገ ትግል ነው። ይህን የሚያደርጉት እነማን ናቸው? ያንን ህዝብ በዚህ ልክ እያጓረዱ በራሱ ልጅ በራሱ ህዝብ እርስ በርሱ እያባሉ ምንጊዜም የኢትዮጵያ ርካሹ የተዋረደው የተሰቃየው የደህየው ህዝብ እንዲሆን። ለዛ ነው አማራ ክልል ላይ በፋኖ ስም የተሰለፈ ያንን ብጥብጥ የሚደግፍን ሁሉ መድኃኔዓለም ልኩን እንዲሰጠው ባለስልጣን ይሁን መከላከያ ውስጥ ይሁን የትኛውም ቦታ ላይ ይቀመጥ፣ ይህንን ፋኖ ላይ በፋኖ ስም ተጠቅልሎ የመጣውን ነገር የደገፈን ሁሉ እግዚአብሔር ካልፈረደ እግዚአብሔር አይደለም ነው ለኔ። እንደበዛ ልክ ነው። ምድሯም እህል ትንሳው ብያለሁ። መከላከያ ላይ የተኮሰ እውነትን ይዘው ባሉ ሰዎች ላይ የተኮሰ ኢትዮጵያን ለመውጋት ሀቅን ይዘው የሚሄዱ ሰዎችን ለማደናቀፍ የሰሩ ሰዎችን ሁሉ ምድር ትፋረዳቸው። ማድረግ ያለባት ብዙ ነገር ስላለ የሚል ከሰከስ አመራርም ይሁን ማን እኔ በእነዚህ አይነት ማሽሞንሞን አላምንም። ቆሻሻን ቆሻሻ ብሎ መጥረግ ግዴታ ነው። ከዛ ውጪ ይሄ በሆነ ቲፎዞ ምናምን የሚደረግ አለ እናውቃለን። የሆኑ ሽልማት ለምሳሌ ባለፈው የሚዲያ ምናምን ባለቤቶች ሽልማት ሲባል አይ ቲንክ ኡስታዝ አልተሸለመም እና ጠቅላይ ሚኒስትሩ ሰምታችኋቸው ከሆነ ኪንግስ ኦፍ አባይ አንዱ ኢቲቪ ነው አሉ። ያ የሚሰራን ሰው ማዋረድ፣ አስተካክሎ አለማየት፣ እውነትን መቅበር የኖርንበት በሽታ ነው። ያ እንዲቀጥል የሚሰራው የዛ ውራጅ ነው። የሆኑ አሉ ብዙ ነገሮች የምታያቸው። ይሄ ላይክ ኦር አብሮ ቤተሰብ መሆን አለመሆን ራሱ ነገርበት። እኔ ከያዝኩትና ከማውቀው ነገር አንጻር ነው እኔ ሰዎችን ሳብስክራይብ አድርጉኝ ላይክ አድርጉኝ ምናምን ምለው ማልለው ማለት ነው። በቃ ያዝኩትን አውቃለሁ። የተመረጡት ብቻ እንዲጠቀሙበት ነው የምፈልገው። ለዛ ነው የምሰራው። ከያዝኩት አንጻር ያንን የመሰለ ነገር ይዤ ሰዎችን መለመን አልፈልግም። የምቆጣውም የሰው ውድቀት ከዕለት ዕለት እየበዛ መሄዱና ይሄን ተግሳጽ አስቀምጠን ሰዎች ካልተለወጡ የራሳቸው ጉዳይ ነው። እሱ ልጁን እንዳይቆጣጠር አረቂ እየተጠጣ በየሰፈሩ የሚደረግ መከላከያ ግን ትልቅ መሆኑን የሰውዬ ይናገራል። ሁሌ እያገኙኝ ያሳልፉኛል ብላኛለች። የተመታችውም ጦርነት ውስጥ አይደለም። ይህንን ክፍተት በትክክል የኢትዮጵያ መከላከያ ሰራዊት እንዲያው ከዛ ጋር ሊቀራረብ የሚችል ድርጊት ፈጽሞ ቢሆን እነዚህ ጥንባንሳዎች እንዴት ይጮሁ እንደነበር እንጃ። ግን ለኢትዮጵያ የሚሰሩ ሚዲያዎች አሁን እዚህ የምትሰሙኝ 13 ሰዎች አላችሁ። ለውስጣችሁ ለራሳችሁ ታዘቡ። ለምንድን ነው ኮላቦሬት መደረግ ይችላል ዩቲዩብ ላይ? አሁን ለምንድን ነው አብረው የማይሰሩት? ለምንድን ነው የሚናናቁት?
ለምንድነው የእውነት ከሆነ ኢትዮጵያ ከሆነች አጀንዳችን ለምንድነው ለእውነት እናወራለን የምንል ሰዎች ነው አብረን ያልቆም? ጥያቄው ይሄ ነው። የኢትዮጵያን በሽታ የሚያዘልቀው ይሄ ነው። ራስን ማምለክ፣ ራስን መውደድ እኔ ኢትዮጵያን ያሻግርልኝ እንጂ እኔ አለመስራት ሁሉ ይችላል። ሰዎችን ያመጣ ሁሉ ማስተዋውቀው የእውነቴን ነው ስለምወዳቸውና የነሱ ስራ በትክክል ከቀጠለ እንደዛ ስለምን እርዳታ የምትሰጡ እኔ መለመን ብተው እርዳታ የትኛውን ቦታ ላይ የሚሰጡ ሰዎች በባለቤትነት መሳተፍ የሚያስችላችሁን ነገር አድርጉ። አጀንዳ መስጠትንም አካቱ። ገንዘብ የሚከፍሉ ሰዎች አጀንዳ ሁሉ እስከ መስጠት ይገባሉ። ሰው ሀገራዊ አጀንዳ ፖዚቲቭ የሆነ ነገር ከዛ እንዳይዛነፍም የመጠበቅና የማስጠበቅ ነገርን አድርጉላለሁ። ግን ለምን አይቆሙም? ኢትዮጵያ ውስጥ ያሉ ሚዲያዎች አይተዋወቁም። የተዋወቁትም አብረው አይሰሩም። ለምን? ጥያቄ ምልክት አድርጉ። ክፎች ለክፋት ተባብረው እየሰሩ ይህንን ካረጉ እውነትን የሚያወራ ሰው እንዲጠፋ እየተሰራ እውነትን የሚያወሩ ሰዎች ደግሞ ተባብረው እውነትን ለማውጣት የማይሰሩ ከሆነ ጥያቄ ውጭ ነው። እኔ ደግሞ ቀና አላወራትም እኮ ዛሬ ስትሞት ያቆረቆረች እንጂ ቀና አላወራትም። ካልወጣሽ አንድ ብቻ ናት። ለምኜዋለሁ። 18 ዓመቷ ነው። ለምኛታለሁ። ለተመለኩ ሂጅ ነው የምላችሁ። አንድ ብቻ ናት ልጄ። ወንዶች አሁን እንግዲህ ወደ 3 ወደ 4 አሉኝ፣ ግን ልጄ አንድ ናት እና እሷማ ማየትም አልማንሳት እና ለማስወጣት ጥሬያለሁ፣ ሞክሬያለሁ፣ አልተሳካልኝም እያለች ቀንም እንደሆነ እንዲያውም እንጃ እኔም ፍቅረኛ ይኖራት ምን ይበል ነው ነገር እንጂ አልታጠቀች፣ መሳሪያ ራሱ አልታጠቀች። ትጥቅላል ሳናቱ ነው የሰማሁት። በዛ ልሰምቼ ይሆንማ እንትኑ ቀሪጭ ሳሌው አልቀርም ነበር ብታምባከር ያን እንትኑን ይህን ሸራውን ተሸፈነች በደንብ በካራ ቀሪጭ ሳሌው አልቀርም ነበር እና በሌላው ቀን ነው እንደሱ መጠው ፋኖች እንደዚህ ተቆርጣለች እንደዚህ ተገፋለች ምናምን አሉ። እኔ አላየኋትም። ያመጣችኋት እናንተ ትገፈፍ ለምን እንደዚህ ብለው ያሳቁታል። እና ይሄ አሁንም ኔትወርክ ነው። ይሄ ራሱ እኔም ፍቅረኛ ይኖራት ምን ይበል ነው ነገር እንጂ አልታጠቀች። መሳሪያ ራሱ አልታጠቀችም። ቀና አላወራትም እኮ ዛሬ ስትሞት ያቆረቆረች እንጂ ቀና አላወራትም። ካልወጣሽ አንድ ብቻ ናት። ለምኜዋለሁ። 18 ዓመቷ ለምኛታለሁ። ለተመለኩ ሂጅ ነው የምላችሁ። አንድ ብቻ ናት ልጄ። ወንዶች አሁን እንግዲህ ወደ 3 ወደ 4 አሉኝ፣ ግን ልጄ አንድ ናት እና እሷማ ማየትም አልማንሳት እና ለማስወጣት ጥሬያለሁ፣ ሞክሬያለሁ፣ አልተሳካልኝም እያለች ቀንም እንደሆነ እንዲያውም እንጃ እኔም ፍቅረኛ ይኖራት ምን ይበል ነው ነገር እንጂ አልታጠቀች፣ መሳሪያ ራሱ አልታጠቀች። ትጥቅላል ሳናቱ ነው የሰማሁት። በዛ ልሰምቼ ይሆንማ እንትኑ ቀሪጭ ሳሌው አልቀርም ነበር ብታምባከር ያን እንትኑን ይህን ሸራውን ተሸፈነች በደንብ በካራ ቀሪጭ ሳሌው አልቀርም ነበር እና በሌላው ቀን ነው እንደሱ መጠው ፋኖች እንደዚህ ተቆርጣለች እንደዚህ ተገፋለች ምናምን አሉ። እኔ አላየኋትም። ያመጣችኋት እናንተ ትገፈፍ ትቆረጥ አላየሁም። እኔ ይሄ ምንም አይመስለኝም ነገር። ምክንያቱም ወይ አይቻት ይሆን አሁን ለምን ተቆረጠች ብዬ ሌላ ቦታ ክስ ማድረግ ነበር። ምትሞት አንድ ሰው ተይዞ መከላከያ ሆነ ምን ተይዞ ወደ ህግ መቅረብ አለበት። ለምን ትቆረጣለች ተቋስ ለምን አላግባብ ትሆናለች ብዬ በጣም ፈልገው ቦታ አስተምችለው ድረስ መክሰስ ትችል ነበር። ስለዚህ አላየኋትም። ያላየሁትን ተቆረጠች ማውራት አልችልም ብዬ ነው የዘጋው። እኔ ያው የመከላከያ አባል ዳር ድንበር ሲጠብቅ ሀገር ሲጠብቅ ነው ማውቅ። እኔ ቶክ ይቆርጣል ሲባል ሰምቻለሁ። ብቻ እንዴት ሲባል ምን ታልወሰድም አላማ ነው። ሌላ ነገር የለም። መከላከያ ሰራዊት ሀገር መጠበቅና ዳር ድንበር መጠበቅ እንጂ በየቦታው በሾው በጋዜጣ እየሮጠ መጠበቅ ካልሆነ በቃ ኔትወርክ ሲቆርጥ ሰምቼ ማለት አሁን ዘንድ እዚህ ላይ ነት አይኖረኝም። ሸኳ አንድ ጓደኛ ልክ ሰውዬ ማስተዛዘን ቆይቼ በኋላ ሊቀብሯሳ ሊደርስ ነው እና እኔ አሁን እንኳን ለምንድነው ይወል ያው እንትን ብላለች እንዳልሆነ ሆናለች ማደር አይቻልም ትትልብናለች ምናምን ተብሎ ነው ተባለው። እንኳን ለምን በሰራዊት ቤት ያባቷ ይሰፍ እየታለ እዚያ ለምን አታድርም እየለምንበት ሰዓት ማደር አይችልም እንዳልሆነ ሆናለች ምናምን አሉ። ዋናችን በጥይት የተመታ ሰው ምናልባት ሌላ ነገር ሆናባቸው ነው የሚለው ብለው ተጠራጠፍ ነው ሲያመጡንም ራሱን አይዟችሁ ቀስ ብላችሁ አጋጣሚ እንኳን እኛ ብንገጥም እንኳን እዚህ እንትን ላይ ሲገጥሙ ከሉ እናንተ ፍንጣሪ ህይወታችሁ እንኳን መከላከያ መታቸው ፋኖ መታቸው አትባሉ ማውቆ ቢመቷችሁ እንኳን ስለዚህ ተንከባከቡን ያመጡ ምን ያደርጉን ነገር የላቸው። አሁን ያው ስሜታዊ የነበረው በወቅቱ ለቅሶ ላይ ነው። አጋጣሚ ለቅሶ ላይ ነው። እንዴት ነው ችያ መሟቷ ለምንድነው እንዴት ነው እንዴት ታያለ ምናምን ባል ነገር ተባሉኝ። አሁን የመሳሪያ ባይኖረኝ የራሱ ላይ ገባ ወጣለሁ እያለ ፋኖች እንዴት ነው ይሄን ነገር እንዴት ነው ምናምን ብለው ሲጠይቁኝ ምን ይመስላል ምናምን አሉ። እኔ ካሁን በኋላ ከልጅ ሞት መወደው ነገር የለኝም እና ሁላ መሳሪያ ባይኖረኝ ሁላ ልጅ እወጣለሁ ብያን ተናገርኩ። በቃ ስሜታዊ ሆን በዚያ በወቅቱ ስሜታዊ
በቃ በልቅሶ ቆየሁኝ። ከልቅሶ በኋላ አልቅሶ ካለቀ በኋላ እንደዚያ ብሎ ሲጠይቁኝ በቃ በስሜት እኔ እወጣለሁ፣ ነገ ጀምሬ እወጣለሁ፣ ኩላ መሳሪያ ባይኖር ኩላ እጅ እወጣለሁ። ለምንድን ነው ልጅ ሞታን ቤት መስራት አልፈልግም። ያን ጊዜ ተናገር ከገና ከልቅሶ በፊት ይሄ ዋናው ዓላማ እዛ አካባቢ ያለው ድክመት ምንድን ነው? እዛ አሁን ይሄ ማንኩሳ ልጅቱ ሰከላ አካባቢ እንደዚህ ያው ምዕራብ ጎጃም አካባቢ ላይ ነው ይሄ ነገር የሆነው። እዛ አካባቢ ላይ ምንድን ነው ችግሩ? ምን ብንለው ነው ሪቴት የሚሆነው? ኢሞሽናል ሆኖ ለጥፋት የሚጣደፈው ያንን ወጥመድ እንስራ ነው። እምነት የሚለውን በእምነቱ የሚጠፋ የሚከስር በምድርም ይሁን በሰማያዊ ሕይወቱ በሁሉም የከሰረ ትውልድ እንዲፈጠር የሰሩ ኃይላት ያንን ነው የሚሰራው። ዛሬም በጥላት ወጥመድ ውስጥ ማለት በቀላሉ መጠመድ የሚችል የገንዘብ ፍላጎት ያለው ሰው በገንዘብ ይጠመዳል። ይህ ሌላ ስልጣን የሚፈልግ ሰው እንደዚህ ሴት የሚፈልግ ወር የሆነ ዓለማዊ ቅንጦትን የሚፈልግ ሰው በሙሉ በዛ ይጋለጣል። ሰው መሆኑን ያላመነ ያልተቀበለ ሰው በቀላሉ የመንሸራተት እና ምን ማለት ነገር አለው። በችግር ድርደራዎች ላይ ይሁንላችሁ ብለን ብንቀበል የምትደረድሩት ችግርን ግን ለመፍታት የሚያስችል አቋቋም የላችሁም። ወዳጅን ለማብዛት ሳይሆን ጥላትን ለማብዛት ነው የምትሰሩት ነው። እዚህ መልካም ለመናገር የሚሞክሩ ሚዲያዎች ላይ የሚጽፉትን ኮመንት አይታችሁ ከሆነ አንተ ምናምን፣ አንተ እንዲላለው እንዳደርጋለው፣ አንተ ከሌለ ብሎ ማግለልን መግፋትን ምናምን እንጂ ወደ አንድነት ወይም ወደ ክብር ወደ መስጠትና ያ ሰው ተሳሳተ ከተባለ እንኳን ከስተቱ ተምሮ ለነሱ እቅድ ደጋፊ ሆኖ እንዲቆም የሚያስችል ምንም ነገር የለም። አይታችሁ ከሆነ መናከስ ነው፣ መሳደብ ነው። እነሱን የሚመስል የረከሰ ነገር ብቻ ያደረገ ሰው እሱንም እኮ ሲያሞካሹት አታዩ። የሚገርም እርኩሰታቸውን እንኳን እንደዛ ሲሉ አታዩ። ሁሉም መንከስ አማራ ጀነራል አበባው አማራ ሳይሆን ጀነራል ማነው ተመስገን ጥሩነህ አማራ ሳይሆን ስለሺ አማራ ሆናለሁ ብሎ እንዴት ያስባል? አረጋ ከበደ አማራ ሳይሆን እንዴት ስለሺ፣ ዶክተር አምባቸው አማራ ሳይሆን ምግባሩ ከበደ አማራ ሳይሆን እንዴት ስለሺ አማራ ሆናለሁ ይላል? ስለሺ አማራ ለመሆን ወይ መሞት አለበት ወይ መግደል አለበት። ምን አይነት አውሬነት እንደሆነ እኮ አላውቅም። ይቺ ልጅ ገሉ እንዴት የሆነው ምናምን ሲባል የነበረው አይዶን ነው። እስኪ ወደ ኋላ ሄዳችሁ የዚህን ቪዲዮ እዚህ ከሰራሁት ላይ ብታዩና ከዛ እናንተ ብትናገሩ ደስ ስለሚለኝ ነው። እዛ ቦታ ላይ ምን ሲያደርጉ እንደነበረ ጉዳዩ ታይቶ ሰው በዝንጀሮና በጦጣ ተረት ይማራል። በዌስተርን በአሜሪካም ሆነ ምናምን ብንሄድ ዌስተርን ሙቪስ ብላችሁ ፕሊስ እዚህ ያላችሁ አሁን የሰው ዘር አለ ሶፌናስ እዚህ ጋር 12 ሰው ይታየኛል። ኤኒዌይ 12 ሰው 2 ሰው ምናምን አይቶኝ ያውቃል። ይሄንን እያንዳንዱ ሰው እንዲያውቀው ፈልጋለሁ። ሰው እሱን ለምንድን ነው የምትፈልገው ካላችሁ የምናሸንፈው እኛ ስለሆነ ሺህ ከሚሊዮን ቢነባበር እዚህ መጥተው ቢያዩ ባያዩ ቀረባችሁ ምናምን ብዬ የምለው እንደዚህ አይነት ዩቲዩበር ምናልባት የመጀመሪያው ሊሆን ይችላል። ላይክ አድርጉ አታርጉ የእናንተን ባህሪ ግለጡ ነው። ላይክ ብታደርጉ ውዴታችሁን፣ ዲስላይክ ብታደርጉ ጥላቻችሁን፣ ሳብስክራይብ ብታደርጉ አብሮነትን፣ አንሳብስክራይብ ብታደርጉ መበታተንን መነጣጠልን ታረጋግጣላችሁ። ስለዚህ ውስጣችሁ የሚፈልገውን አድርጉት ነው የምለው። ሰዎች አንሳብስክራይብ እንዲያደርጉ፣ ሳብስክራይብ እንዲያደርጉ፣ ላይክ እንዲያደርጉ፣ ዲስላይክ እንዲያደርጉ በምክንያት ነው። ሜምበር የሆኑኝም ሰዎች ግን በጣም አከብራቸዋለሁ። ያ የራሱ የሆነ ነገር ስላለው ማለት ነው። ሜምበር ለመሆን የሚያስችላችሁ ናችሁ። ሜምበር ሆናችሁን በሱፐር ቻት በሱፐር ስቲከርስ እያገዛችሁን የምትችሉትን ከኔ ጋር ሆናችሁ ያደረጋችሁት ወንድሞች ሁሉ በጉባርች ኢትዮጵያ ስም አብዝቼ አመሰግናለሁ። ፈጣሪ አብዝቶ እንዲባርካችሁ ጥበቃው እንዲያበረታ ሁሌ እዚህ ብናገረው ያንሳል በሚል ሁሉ ደጋግሜ ባልናገርም ሁልጊዜ ግን ከኔ ጋር እንዳላችሁ እና የማረሳችሁ መሆኑን ያንን ውለታ ለመክፈል ውለታ ስለሆነ መታመን ስለሆነ ያ ነገር ነው ሞቲቭ የሚያደርገኝ። እዚህ ወጥቼ እንድናገር ያደረገኝ አንድ ጋሽ ጥበበ ታደሰ ነው። ስጠፋ ፈለገኝ እና እኔ የማውቀው በክልሌም በቤተሰብም ቢሆን ስጠፋ በቃ ጠፋ ነው እንጂ አንድ ሰው
የት ሄደ ብሎ ያለኝ አልነበር። ከቤተሰብ ጀምሮ ገንዘብ ያጭበረበረኝ ጓደኛዬ ነው። ከስራ ቦታ ያሳደደኝ ጓደኛዬ ነው። እንደ ምላሹ ቢሆን እንደኔ ከቤተሰብ ጀምሮ በጎ ባደረኩ እኮ ነው። የካዱኝንና ሊያጠፉኝ የፈለጉትን ሰዎች በሙሉ ለዛ ምላሽ ይዘጋጅ ነበር። እንደ በደሌ ቢሆን ማለት ነው። ወይም ያንን ነገር አጸፋ ለመስጠት ቢሆን በሰውኛ ዓለም ብሄድ እኔ ብስ ነበርኩ። እኔ ኢትዮጵያ ውስጥ እንደኔ በደል የደረሰበት ሁሉ በመንግስትም ይሁን አብረውኝ በኖሩ በጣም በመወዳቸው በማከብራቸው አምኛቸው የሰጧቸው ነገር ከበሉ ጀምሮ እንደኔ በደል የደረሰበት ሁሉ ሰው አለ ብዬ ሁሉ አላምንም። ከቤተሰቡ ጀምሮ አብረው ከተወለዱ የቤተሰቡ የመጨረሻ ልጅ ሆኖ ይህን መቼም ያዩታል። አይ ቲንክ 2-3 ወንድሞቼ በስልክ ተነጋግረን ባንግባባም ያው ይሄን ቪዲዮ ስለሚያዩት ነው ይሄን ማወቅ። ይሄ እውነት ነው። እኔ ጋር የሆነ እያንዳንድሽ በውስጥሽ የሆነው ነገር ተናገሪ። ሰው ለማስተማር እኮ ነው። አስተካክል። ከዛ ውጭ ምንም ድሪቶ ብትደርት ያ ነገር ራስን ነገ ይዞ ይጠፋል እንጂ ከፋት ምንም። እውነቱን ተናገር። አንተም የማታደርገውን ነገር ሌሎች እንዲያደርጉ አትፍቀድ። ሊሆንም ስለማይችል በሁሉም ቦታ ላይ ለመክሰር ሳይሆን ለማትረፍ እንጓዝ ነው። ጭብጨባ ነቲንግ፣ ስልጣን የሆነ ኦርቲፎዞ ነቲንግ። እሱ ተወው። እሱን ይሄን ያለበትን ዘመን ሰው በቻለው አቅም በጎ ማሰብ፣ ለበጎ ነገር መተባበር፣ የሚችለውን ነገር ለበጎ ነገር ማድረግ። ትዳር ለማፍረስ የሚደራጅ ህብረተሰብ የማይበት ነው። የቤት ሰራተኛውን የበደል አይነት እየከመረ የሚል አብሮ አደጉን ጎረቤቱን ለማጥፋት አባይ ጠንቋይ ቤት የሚጓዝ ህብረተሰብ ውስጥ ነው ያለው። እሱ ዛሬም አለቀን ያለው ቃል እግዚአብሔርን ከማስተማር ይልቅ ሆዳም ቦርጫም ደብተራዎችን ሁሉ የፈለፈል ነው። ለዛ ነው ማነው የምትባል እህተ ማርያም የምትባለው ነገ የመከላከያ ሰራዊት ቀን ይከበራል። በጀግናው መከላከያ ሰራዊት ውስጥ እኔ ጸረ ኢትዮጵያ የሆነ ሰው እዛ መሀላቸው ቆሞ ማየት አልፈልግም። ካየሁ ነገ እነግራቸዋለሁ። ማስመሰል ተደራጅቶ በሁሉም ነገር እየተገኘ የራሱን ቆሻሻ ነገር የሚተገብር ሰው ይበዛል። እጃችንን ባጨበጨብንበት ልክ እንደምንጠየቅ ማመን ነው። ማንም ይጠይቀን። የሰዎችን ስራ ተውት። እሱ የሰዎች ስራት ከፈጣሪ ስራት በታች ነው። እኔ ማውራው አሁን እዚህ ሰዎች ስራት ውስጥ ላይ አምኜው አውቄው ምናምን አለ ማወቅም አልፈልግም። ምንም ነገር ቢያደርግ ምናምን ምራው ኢትዮጵያዊ ስለሆንኩ ነው። መልካም ሰዎችን መጠበቅ አደራ ስላለብኝ ነው። ኢትዮጵያን ማሻገር ያንን ነገር ለመውጣት እንጂ እዚህ ያለ ትርክ ምልኪ ምናምን ፈልጌ አይደለም። በዚህ ብዙ ሰው ምንም ሊል ይችላል። ይበል፣ እውነቱ ይሄ ነው። እዛው በነበረው የሚዳክር ብዙ አስመሳይ ሰው ስላለ ማለት ነው። አሁንም እኔ በጠቅላላው የምናገረው ዝርዝሩ ላይ ለምን ሄደ ማስተዋል ስለሽ ለምንድን ነው ይሄን እሱ በሳምንቱ ላይ ተለቀሰ፣ በሞተሽ በሳምንቱ ላይ ተለቀሰ ነበር እና ሲጠይቁ ቢያንሳት አላውቅም፣ አላየኋትም፣ ትገፈፍ አላየኋት፣ ተሸብላኔ መጣች፣ ተሸብላኔ ተከበረች፣ እኔ ታየኋት። ለመንግስት የምናገረው ነገር መንግስት ላይ ይህን ነገር በድርድር ወይም በሰላም ቢፈታ ጦርነት አስከፊነት አለው። ሁለተኛም ደግሞ እንደገና ዛሬ ስንት አርሰን መለወጥ ስንችል እኛ ማዳበሪያ የሚገባል እንደዚህ ድረስ ነበር። ግን አሁን በዚህ ምክንያት የተነሳ ከሩቅ ሀገር ነው ማዳበሪያ የምናመጣ። አሁን ግን መንግስት ይህን ነገር ቢያንቱ ከአስተው ወደኋላ ዞሮ ቢያዩትን ቢታይና ሁሉም ነገር እኔ ሰላም ቢፈጠር ነው ፈልግ። እኔ ከሁሉም ነገር ስለሌለበት ሰላም ቢፈጠርልኝ ነው ፈልግ። እኔ እንደራሴ ሰላም ቢፈጠር ከሰላም ብዙ ነገር ይመጣል። ግን ሰላም ካልተፈጠረ አሁን ብዙ ነገር አለ። በቤታችን ማናዝ፣ በሀብት ንብረታችን ማናዝ ሰላም ካልተፈጠረ። ሰላም ተፈጠረ ግን የሀብታችን ጌታ ነን፣ የሌሎቻችን ጌታ ነን፣ የቤታችን ጌታ ነን። ፋኖም ቢሆን ባለው መንገዱ ማለት ነው ቢተራረቅ። አሁን እርቅ ሰላም አወርዶ እኔም የፋኖ ሀሳብ ምን ይመስለኛል፣ መንግስት ይረሽናቸው ይገላቸው ምን ይመስላቸዋል። ግን ይሄ አንደኛ እንዳይሞቱ ወንድሞቻችን ናቸው። እንደዚያም ቢሆን ነገ ሲታረቁ መንግስት በጀተ ገቡማ ብሎ እንዳይገላቸው ሁሉ ቢተራረቁና እንዲገቡ ነው። ቦሰና ለምጭ ማርስ ወንተሳይት ብሮ ወራላ እናቷ ነኝ በዓለም ላይ ዋሴ ናት። ሞተሽ ተባለ እየጮኸልኩኝ
መጣች በሸራ ተሸብላለች ቀበርናት። ግን በነገው የመጣ ጡቷን ተቆርጣለች፣ እጇ ተፍቋል፣ አንገቷ ተቆርጣ ሲሆን አልሰማም ግን አላምንም። ግን እንደዚህ ያሉ አባባስ ከዚህ በላይ ምንም የለኝም። ኧረ ለማናት ለማ እኔ የክፋታቸው ጥናት ይሄ ዛሬም ያለ ክፍት ከለከፋቸው ሰውና ወደ መፍትሄው የምንሄደው መቼ ነው? የኔ ጥያቄው ወደ መፍትሄው የሚያደርሰው ነገር በዚህ ሆነ ፋቋት ምናምን በእነዚህ አሁን ባያቸዋቸው ሰዎች ላይ ልጃቸውን ተቀምጠው በቆሰለው ነገር ላይ እንጨት እየሰደዱ የሚሳለቁ እንደዚህ አይነት የተረገሙ ሰዎችን አይታችሁ ታውቃላችሁ? እንዲህ አይነት ታሪክ እንደው የትኛው ዓለም ላይ ተፈጸመ ሲባል ሰምታችሁ ታውቃላችሁ? በእነዚህ ሰዎች እንባ ልጅን እኔ ምን አይነት አውሬዎች ምናልባት እኔ መሳይም ደረጀም ይሄ ወንድም አንድ ስለሞተችው ፋኖ ብዙ ሲወራ ወንድም አገኝም ኦር ይሄ ፋሲል ምናምን የሚባሉት በቃ በዚህ ላይ ያበዱ ሰዎችን ልጆች ካሏቸው እንደው የቻለ ሰው እንዳይሰሟቸው ያርግና እነዛ ልጆችን ቢያንስ በማዳን እንደነሱ አይደለም እነዛን ሰዎች በወፍጮ አስፈጭተናቸው ራሱ ያጠፉትን ጥፋት አይመልስ ኢትዮ 360 መረጃ ቲቪ እየተባለ ስንት እብድ አለ እዚህ በየሰፈራቸው ድሽ ገዝቶ ስማ እስኪ ስሙትና ሲከለከል ሰው ስለሚብሰው በቃ የፈለጋችሁትን አድርጉ ተብሎ ሲለቀቁ ሞተ፣ አበቃ፣ ገደለ፣ ቀማ፣ ሂድ ምናምን እያለው እቤቱ ያለው ያንን እየሰማ ትዳሩ እየፈረሰ መሆኑ ትዳሯ እየፈረሰ ያለ ስንት ሰው እንዳለ ቤት ይቁጠር። የኛ አሁን ያለው ችግር ምንድነው? በቆሸሸ ነገር ላይ ተቀምጠን እጅግ የቆሸሸ ተግባር እየፈጸምን የሚያሳፍር ተግባርን ተደብቀን ሰርተን እጅግ የሚያሳፍር ተግባር እየፈጸምን ይባስ ብሎ መልካም ሰዎችን ሳናቃቸው በእኛ ልክ ለማቆሸሽ ጥረት ማድረጋቸው በኃጢአት ላይ ኃጢአት በኃጢአት ላይ ኃጢአት በነውር ላይ ነውር በጥፋት ላይ ጥፋት እየደራረቡ መሄድ ሰዎችን ሲያማ የሱ ቆሻሻ ነገሩ የሚቀንስ የሚመስላል። ስለ ሌሎች ሰዎች ማውራትና መተንተን ስለ የሱ ችግር መፈታት እንደሆነ አቅም የሚሆነዋል። ጓደኛውን በአመራር ቢሮ ላይ እሱን በማኮላሸት የሱን ሰነድ በመደበቅ እሱን ተጠያቂ በማድረግ ተደራጅቶ በመክሰስ ተደራጅቶ በመፍረድ እውነትን አሳፋሪ ለማድረግ ሲሰራ ይኖረው አስታውሱ። ፖሊስ የሆነ አይማርም ነበር በኢትዮጵያ። ፖሊስ ተምሮ እንኳን ከህዝብ ላይ ለመቅደም እጅግ በጣም ብዙ መድከም ያለበት ተቋም ነው። ኢህአዴግ ያደረገ የነበረው ፖሊስ የሆነ ሲማር ቢገኝ ይባረር ነበር። ለምን? ፖሊሱ እንደ ዕቃ ፖሊስ ባይባል እስከ ሚሊተሪው እስከ ስሙ እንዲጠላና ሰው ተስፋ ቆርጦ የራሱን ፖሊስነት እንዲያውጅ ፍርድ ቤቱ የሚሸጥ የሚለወጥ ዳኛው ተላላኪ የበታች የሰዎች ቁስ ሆኖ የሚያገለግል እንጂ ራሱን እንኳንስ ፍርዱን ሊፈርድ ራሱን እንኳን መሆን እንዳይችል እውነትን መናገር የሚያሳፍር እውነትን መኖር የሚያሳፍር ስለሆነ ስለቆየ ከዛ ያልተላቀቀ ሰው አለ። እውነት የሚያስፈራን ስራችን ነው። በጎ ስራ ያለው የትም ቦታ ቢሄድ አይፈራም፣ ያስፈራራል እንጂ በቆሻሻ የተደረተ በልብስ ኦር ባጨብጫቢ የታጀበ ሰው ግን ምንጊዜም ይሸማቀቃል። አይሹር የእንቅልፍ ክኒን ካልወሰደ መኝታው ላይ እንደማይተኛ የሃይማኖት አባቱ የሃይማኖት አባትነቱን ካከበረ እንኳን በጥፊ ሊመታ ሌላ ክብር ነው ያለው። ግን ህዝብን ሊያድን መጥቶ ህዝብን የሚያባላ ተግባር ከሰራስ ልኩን ያገኛል። አሁን ያለው ኢትዮጵያ ውስጥ ያለው የጥፋት መዘውር በዋናነት ከሃይማኖት ተቋማት የሚቀዳ ነው።
የምንወደውን ተስፋ የምናደርገውን ጥፋታችንን ሁሉ አርሞ ይቅር ብሎ ፈጣሪ ይታረቀናል ብለን ተስፋ በምናደርግባቸው የሃይማኖት ተቋሞቻችንና የሃይማኖት አባቶቻችን ላይ ነው እየተጠመድን ያለነው። ይሄ እንዴት ማየት መስማት የሚችል ካለ 24 ሰዓት ማውራት እችላለሁ። አሁን ባለሁበት ሁኔታ በቃ ስራ አጥ ነኝ። ይሄን ብዬ እኮ አልሰማ ካልኩኝ እኮ እኔም ነገ ለጥፋት እሄዳለሁ። በታምኑ ባታምኑ እኮ አንዱ አጥፊ ይሆናል እኮ ነገር እንዳልኖር ላደረገኝ ህዝብና ሀገር እኔም ጥፋተኛ ነው የምሆነው። እውነትን እየተናገርኩ የሁለት ዓመታት አለፈ ቢያንስ በቪዲዮ ከመጣ አሁን ታህሳስ 4 ሁለተኛ ዓመታችን ይሆናል ይጉባለች። እንደዚህ ሆኜ ስመጣ ግን ስንት ሰው አየኝ፣ ስንት ሰው አላየኝ። ያ ነገር ነው የሚያረጋጋኝ ምንም ነገር። ስለዚህ እንዳልኖር ላደረገኝ ህዝብ፣ እንዳልኖር ላደረገኝ ዓለም እንዴት ነው ማዝነው? እኔ ለማንም ለስንት ሰው የሚተርፍ ታሪክ ነው ያለኝ። በነገራችን ላይ 1 ብር ሰጠሁት የሚል ቤተሰብ የለኝም። 1 ብር አንድ ጓደኛ የወሰደውን እንኳን መለስኩለት የሚል ላይኖር ይችላል። እንኳንስ ሌላ ትርፍ ሊሰጥ። ይሄን እናውቃለን። ስለዚህ በዛ ልክ እየሄድኩ ያለውን ነገር እንደ አይነት ጭንጋፍ ተሰብስቦ ወይስ አይጠቀም ወይስ አይጠቅም የሰራውን ነገር በሀገር ደረጃም ቢሆን በየተሰጠው ክብር ላይ አሁንም የጥፋት እኔ ፈቅዳለሁ ያ እንዲወረድ፣ እኔ ፈቅዳለሁ ቁጣ እንዲገለጥ፣ እኔን እንድኖር ያላደረገኝ ማንኛውም ነገር ይህን ሁሉ መከራ መክፈል አልፈልግም። ስለዚህ ከነገ በኋላ ብዙ ነገር ነው ያለን፣ እናወራለን። አንድ ስለሞተችዋ ፋኖ ብዙ ሲወራ ሰምቻለሁ እና ጡቷን ቆርጠው መከላከያ እንዲያርግተው ገደላት። እውነትህን ነው። ሰው እኮ ነቅቷል። ማስረጃ ይፈልጋል፣ መረጃ ይፈልጋል። ብዙ አመራሮችም እንደሞቱ እናውቃለን። በእጃችን ማስረጃና መረጃ ስላለን እንለዋወጣለን እኛ እና ውሸታችሁ በጣም ከልክ ያለፈ ነው። ትምህርት ቤት ተልካ ትምህርቷን ሳትማር መሳሪያ ተሸክማ ገብታ ድንቁር እንደናንተ ድንቁርና ለማስፋፋት ከመጣች ተቀምሳለች። ዛሬም ሆነ ነገ ማለት እና ሀገር ሊያፈርስ የመጣ ሴትም ሆነ ወንድ ጾታ አይለይም። ውጊያ ጥይትም ጾታ አይለይም። ይሄ መከላከያ እንዳትገባ ይከለክለዋል። ድሪቶ ነው። እውነት የሚናገር ሰው እኮ አልኳችሁ። ለምሳሌ እዚህ አሁን እኔ ጋር መጥቼ የሆነ ርዕሶችን ሆን ብዬ የምሰጣቸው አሉ ለናሙና፣ እስኪ ሰው ምን ይላል ብዬ ማለት እና በዛ ሰውን አይዋል። እኔ ሀገር ነው የምሰራው፣ ኢትዮጵያዊነትን ነው። አማራ፣ ኦሮሞ፣ ትግሬ የሚልን ሰው መጀመሪያ ነው የማጠፋው ብያለሁ። ዘረኛ፣ መንደርተኛ፣ ጎጠኛ የሆነ ነገር ሊኖር አልፈቅድም። እንኳን ኢትዮጵያ ምድር ላይ የትኛውም ማለት ነው። እንዲህ አይነት የጨነገፈ ሀሳብና አመለካከት ያለውን ሰው አፋን ኦሮሞ የሚናገር ኢትዮጵያዊ አለ፣ አማርኛ የሚናገር ኢትዮጵያዊ አለ፣ ትግረኛ የሚናገር ኢትዮጵያዊ አለ፣ አፋርኛ፣ ሶማሌኛ፣ ጉምዝኛ፣ ሁሉም ያ ውበት ነው። የትኛውም የዘመን አቆጣጠር ላይ የሚከበር ነገር አለ። እሬቻ የሚከበር ሌላ ምንም እኔን መጥቶ የኔን ካልተከተልክ የሚለኝ የዛን ጊዜ ጠቡ ይደርሳል። ሃይማኖት ላይ ያለው ነገር ቢኖር ይሄ ነው። ክርስትና የሚባል የትኛውም ሃይማኖት ላይ የተሰራው ነገር ይሄ ነው። እናንተ እምነታችሁን ለመፈጸም በምትንቀሳቀሱበት ሰዓት ላይ ያንን እምነት የሚጠላና እሱን እምነት ወይም የእምነትን ስነስርዓት ለመተግበር የማያስችሉ ሁኔታዎች ከተፈጠሩ እሱ እንዲስተካከል የምታደርጉት ነገር ቅዱስ ጦርነት ወይም ጂሃዲስት ይባላል ነው። ግን እናት አባቱን እየረገጠ እየተሳደበ ጎረቤቱን መምሩን በዱላ የሚደበድብ ሰው ነበር። ዛሬ ኢህአዴግ ላይ ምንድን ኖሮን ነው ዛሬ እንደው ይሄ ጠፋ ብሎ ሰው ሲያወራ እኮ የሚገርመኝ የት ነበር ይሄ ትውልድ? አሁንም የሆነ እንደ ኩበት በባህር ላይ መንሳፈፍ ነው እንጂ ወደ መፍትሄው ለመድረስ ብዙ አይፈልግም። እውነቴን ነው የምላችሁ። የምንነጋገረው ችግሩን ለመፍታት ከሆነ በአንድ ቀን እንፈታዋለን። በአንድ ቀን ይሄ ጡት ቆራጩ ህፃን ፌቨን የምትባል ልጅ ባህር ዳር ላይ የ6 ዓመት ምናምን ልጅ ደፍሮ አሸዋ ከቶ እንደዚህ አይተናል፣ አልቅሰናል። እዮሃም ምናምን የሚባለው ሜዳ ላይ ከ30 በላይ ሰው ከ30 ምናምን ሺህ በላይ ሰው ሳይነብ አብይን ለማማት
በመቶ ሺህ የሚቆጠር ሰው ቢሰለፍም አብይ ሲናገር ግን 10,000 ሰው ላይ ብላይ ሲያዩ አይቻልም። 5,000 ሰው ሲያዩ አይቻልም። አብይን ለመሳደብ አብይን ለመገምገም እንደውም 200 300 ሺህ 1 ሚሊዮን ሰው ነው ማየት የነበረ። ምክንያቱም ለመገምገም መጀመሪያ ሰውየውን ማወቅ ያስፈልጋል። ይሄ እኮ የጭንጋፍነት ጭንጋፍ፣ የውራጅ ውራጅ፣ የውዳቂ ውዳቂነት፣ የውር ድንብር ማንም የበከተና የከሰረ ሰው ሁሉ ይሰበሰባል የምትሉት መሳይ ሲያወራ ስንት ሰው ያለ? ሀብታሙ ሲያወራ ስንት ሰው ያለ? ተወቃሹ አብይን አብይን የታወቀው የታበረታታው የት ሞገትከው የለም። ይሄን የሚጠይቅም የለም። ዛሬም ያንን እብደቱን የሚያስቀጥልለት ሌላ እብድ ነው የሚፈልገው። ይበለው። ሰው ምኞቱን ያገኛል። ምኞታችንን እናስተካክል እንጂ አለቅን ለሚል መድኃኔዓለም ቸር ነው። እልቂቱን በራሱ ላይ ያደርግለታል። አይዟችሁ፣ አሁን ያለችዋ ምድር በደንብ አድርጎ ሰው የዘራውን የምታሳጭር ናት። እኔ እያልኩ ያለሁት ካለንበት የኃጢአት ባህር ወጥተን ወደ በጎ ነገር እንመለስ ነው እንጂ ምን እንደሚሆን አውቃለሁ። ማንም ሰው ቢሆን ልኩ እንደሚያገኝ እሱ አያሳስበኝም። መልካም ሰዎችም አይነኩም፣ ቆሻሻ የተባሉ ሰዎችም ደግሞ አይተርፉም። እኔ እንደሱ አይነቱ ነገር አስረግጬ መናገር ይችላል ነው። ትንቢት እንዲመጣ የአባቶቻችን መልእክት ምናምን እያልኩ ላውራ ምን ለማግኘት? ያን እኮ ያሳየ ፈጣሪ ነው እንጂ እኔ ነኝ። አሁን የምናገረው ነገር ስለሺ ነው እንደሚናገረው ኦሮ ስለሺ ሰዎች እያንዳንዱ ነገር የምናደርገው ነገር ጀስት በሆነ ነገር ላይ ጥገኞች እንደሆንም ማሰብ፣ በዛ ልክ ሄሮ፣ በዛ ልክ የማይሰበር ምን ማለት እንደ ጥላ የሚያልፍ ጉንፋን ሲይዘን እንዴት እንደምንልፈሰፈስ እናውቀዋለን። እያንዳንዳችን ትዕቢታችንና አቅማችን ይታወቃል። የሚያናደኝም እሱ እኮ አብሮት ካለ ሰው ጋር ይቅር መባባልን የማያውቅ ሰው ደርሶ ለሰው አዛኝ። ይሄ ቢሆን ነው ይሄ ሁሉ ትዳር የሚፈርሰው። ይሄ ቢሆን ነው ይሄ ሁሉ ፍርድ ቤት ያሉ ክሶችን ሄዳችሁ አይታችኋል። ሻቢያ ነው መጥቶ የሚያሳስበን፣ ህወሓት ነው እያሳስበን ያለው፣ ዘመነ ካሴ ነው ያሳስበን፣ መሬ ነው ያሳስበን አይደለም። እብደታችን፣ ክፋታችን፣ ጥላቻችን፣ ነውራችን በውስጣችን የቋጠር ነው። እውነቱ ይሄ ነው። ይሄንን ያላጸዳ ሰው መሬ ቢል ከመሬ የባሰ እብድ ነው። ከዘመነ የባሰ ነውረኛ ነው። ከህወሓት የለም ብንለው ብቻ የሚጠፋ ስብስብ እኮ ነው እያስጨፈረን ያለው። ዩቲዩብ ላይ ያንን መዘገብ፣ የሆነ ነገር እያለበሱ ማምጣት ያዋጣል። አመራሩም ያንን እየለበሰ የሱን ቆሻሻ ሰው ቢገልም ፋኖ ገደለው፣ ሸኔ ገደለው፣ ህወሓት እንዲያደርገው እያለ የራሱን ሽቀላ ያጧጡፉበት። እንዲህ አይነቱ የደም ነጋዴ በማወቅም ይሁን ባለማወቅ ቲክቶከሩ፣ ፌስቡከሩ እያቀጣጠለ በሽታን ወደ ቤቱ የሚጠራበት ዘመን ነው። አንድም ቦታ ላይ አይኑ መልካም ነገር እንዳያይ ኮሻ 70% ሲባል ግብጽ መላ እያሳጣት አመል እየነሳት፣ እኛ ግን ስለ ኮሻ አንድ ሰው ሲያወራ አላየሁም። የህዳሴ ግድብ መጠናቀቁ የነደደው እንጂ ያስደሰተው ያን ያክል ሆኖ አላገኘሁትም። ለምን? እነማናቸው የፖለቲካ ፓርቲዎች አይደለም ለምርጫ ሊወዳደሩ የህዳሴን ግድብ የሚደግፍ ሀገራዊ ስኬትን ማረጋገጫ መግለጫ የማይሰጡ ንጹሃን ህዝብ ተጨፈጨፉ ከላይ ከዚህ ውጣ እያሉ የሚያወሩ ሰዎችን እነሱን ያልተጠየፈ ሰው ከነሱ የባሰ እነሱ እንዲያወሩ ሁሉ የሰጣቸው እኮ እድል የሰጣቸው ያ ህዝብ እኮ ነው። ለምን አወሩ? ወደብ መታገያ ነው ሲሉ ኖረው ጭራሽ ወደብ ለምን እንጠይቃለን ብለው ተሰባስበው መግለጫ ሲያወጡ አይደለም አለው ብለው እዚህ ህዝብ መካከል ላይ ሊገኙ ይቅርና ምን መደረግ ነበርባቸው? ሰው ቢኖር ኖሮ ኢትዮጵያዊ ቢሆን ኖሮ ግን ሁሉም ከጥቅሙ ጋር ነው። ለሰው ሊያገለግል የመጣ ነገር የሚበልጠው ሰው እሱ ሰው አይደለም። ገንዘብ ቢመጣ፣ ወርቅ ቢመጣ፣ ብር ቢመጣ፣ ማንኛውም ነገር ቢመጣ ሰውን ሊያገለግል ለሰው ልጅ ክብር ነው። መንግስተ ሰማያት ጀነት እንድትሆን የመጣችው ለሰው ልጅ ነው እንጂ ሰው ለሷ ወይም ለሷ መጠቀሚያ ሆኖ የመጣ የሰው ልጅ የለም። ስለዚህ ሰውን ለእርሱ ሊውል የመጣ ነገር የሚበልጠው ከሆነ እርሱ የዛን ቀን ሞቷል። በቃ ሆዱ የሚበልጠውም ከሆነ ሆዱ፣
ገንዘብ የሚበልጠው ከሆነ እንደዛ፣ ስልጣን የሚበልጠው ከሆነ እንደዛ። እኔ ጀነራል ጻድቃንን ከ2018 ጀምሬ አውቀዋለሁ። በኢትዮጵያ የብሔራዊ ጥቅምና የኢትዮጵያ ናሽናል ሴኩሪቲ ፖሊሲ ላይ ለኢትዮጵያ ብቻ ሳይሆን ለሱዳንም ሰርቶ ስለሚያውቅ በዚህ ጉዳይ ላይ የሚያውቅ የተካነ ሰው ነው። ክፉ ልናገር አልፈልግም ስለሱ። እኔ ጀነራል ጻድቃንን ከ2018 ጀምሬ አውቀዋለሁ። ምን ማለት ነው? ታዲያ ለመኖር ምን ያስፈልጋል? ለመኖር ምን ያስፈልጋል? ይህን እብሪተኛ አማራ ጠል የሆነ ኃይል መደምሰስ። መቃብሩ ላይ ቁመን ነው ሁሉናችንን ማረጋገጥ ያለብን። ጀምረነዋል። አይታችሁታል። 9 ዲሽቃ እኮ ነው የቀማ። 9 ዲሽቃ 100 ዲሽቃ ምንም ቀማ። እነዚህ ልጆች እንደማያሸንፉ ይታወቃል። አሁን መሀል ላይ ማውራቱ የሚያናደኝም ለዛ ነው። መሪ ሳይኖረው መርህ ሳይኖረው የፕሮፓጋንዳ ምንጩ አይታወቅ፣ የሎጂስቲክ ምንጩ አይታወቅ፣ የገንዘብ ምንጩ አካውንቱ አይታወቅ፣ መሪው አይታወቅ፣ መርሁ አይታወቅ። አንዱ የአባቴን ውርስ የሚል ቅዠታ የተሰጠውን የአባቱን ውርስ ሸጦ የበላ በዛ ቅዠት እንኳን እስክንድር ታላቁ እስክንድር ማለት ከእስክንድር በታች ምን ያህል ቢያናንሱ ነው እነዛ ሰዎች? እስክንድርን እና እናንተ እናውቃለን። ታላቁ ካሉ ምን ያህል ቢያንሱ ነው እነዛ ሰዎች? ንጉሥ ቴዎድሮስ አንተ ነህ፣ እስክንድር አንተ ነህ፣ ዘመነ አንተ ነህ። ከዛ ደግሞ ማነው አንድ መንበሩ ነው እንደዛ የሚባል። እኔ በነገራችን ላይ ዝርዝራቸውን ማወቅም አልፈልግም፣ ባውቅም መናገር አልፈልግም። እዚህ ፊት ለፊት ለሚታወቁ 3-4 ሰዎችን ራሱ ማውራው ሰው ነውሩ እንዲያውቅ ነው እንጂ እነዚህ ልጆች እናት አባታቸው እየረገሟቸው ከእናት ከአባታቸው ከጎረቤታቸው ጋር ተጣልተው የወጡ ልጆችን በእውቀትና በአመለካከት እንዲዋረዱ ሆነው ኧረ ጎራው ኧረ ደኑ እየተባለ የተሰራላቸውን ነገር ይዘው እየቃጁ ነው። ከነዚህ ነፃነት የጠበቀ ሰው ነበር እንዴ? ይሄ መግባት አለበት። እያንዳንዱ የጠበቀውንማ ማግኘት አለበት እንዴ? ለምን ምኞቱ መሳካት አለ? 48ኛ 4ኛን ማርከን አሳይተናል። የቃሊምን ህዝብ በተግባር እንጂ በስብሰባ አይደለም የምናሳምነው ነው። ለዛ ነው 5ኛና 3ኛ ሻለቃን ጥቅምት ላይ ድጋሜ ደምስሰን የተረፉት እኮ በሩጫ እንደርስባቸው ብለን ነው መንገዱ ድረስ ተከተልና እነሱ ደግሞ ከአባቶቻችን አተኩስም በግድ ነው እንደምትቀድማቸው። ጽንፈኛውና ዘራፊው ሌባ ለአማራ ቆሜልሃል የሚለው አማራን እየገደለና እያፈናቀለ ጽንፈኛውና ዘራፊው ሌባ ለአማራ ቆሜልሃል የሚለው አማራን እየገደለና እያፈናቀለ ትምህርት እንዳይማር እያደረገ ነጋዴ እንዳይነግድ እያደረገ ምሁር እንዳይኖር እያደረገ አሁን መድረሻውን እያጣ በየገደሉ እየወደቀ ይገኛል። ጽንፈኛውና ዘራፊው ሌባ መቼም ቢሆን አይሳካለትም። የራሳቸውን ወንድም እየገደሉ የራሳቸውን ህዝብ እየዘረፉ ለአማራ ቆሜያለሁ የሚሉ ሲከድበት ገደል የሚገባ ውጊያ የማይዋጋ አንድም ቀን ተዋግቶ ጠብ የማያደርግ ሌባ የሌባ ጥርቅም የጀግኖችን የአባቶቻችንን የፋኖን ስም እያወደሰ በዚያ ስም የሚሰርቅ ሌባ ይሄ ነው ፋኖ እንዴ? ይሄ ሌባ ነው። የሰፈር ሌባ ለክስክስ ምንም ትዳር የለሽ የግለሰብ ሀብት ንብረት የሚያወድም ታስብ ይገባል። በተለይ አጠቃላይ የአማራ ህዝብ ከዚህ በኋላ ልነቃ ይገባል። ሌባ ደግሞ በህዝብ ትብብርና ጥቆማ ነው የሚጠፋው። ስለዚህ ዝም የምትል ከሆነ ተጎጂ ራስ ስለሆንክ አሁን በያሉበት ቦታ አሳዶ ለመምታት መንግስት ዝግጁ ስለሆነ ሁልህም መረጃና ጥቆማ መስጠት መቻል አለብህ። የዶክተር አብይ ኢትዮጵያ ጠቅላይ ሚኒስቴሩ ችግር ነው ካል እሱን ሊፈታ የሚችል ቁልፍ በማዘጋጀት ያንን ችግር ባለመድገም ትናንት ሆነ ብለን ተቆጨልበት ያልነውን ነገር በእኛ አማካኝነት እንዳይፈጸም በማድረግ ነገሩን መከወን እንጂ እዛ ያወራኑን እኛ በባሰ ነገር ካላልነው እኛ ዋና ጠላቶች ነን ወይስ ምንድነው? ያን ትርክትም የፈጠርነው እኛ ነን ብዬ ነው የማስበው። አማራ ክልል ላይ የመጣው ጃዊሳ ፋኖ አማራን ለማጥፋት በኦሮሚያ ክልል፣ በደቡብ ክልል፣ በሶማሌ ክልል፣ በአፋር በተለያዩ የሀገሪቱ ክፍል ላይ ትርክቱን ከማዛባት ጀምሮ አማራውን ሲያወርስ ሲገል የነበረው የደምቢዶሎ 17 ተማሪዎች ምናባዊ ትርክት የአይሻ የምትባሏ እንትን የሆነ ነው። ትርክቱን ውሰዱና
ከዛ በቴሌግራም ቻናል ላይ ሰዎችን በገጀራ እየጨፈጨፉ ይልኩልን የነበረውን ነገር በሙሉ ይሄ ቡድን ሲከውነው የነበረው ነበር ማለት ነው። ምክንያቱም አንድ ሰው በአንድ ቀን ደግ አይሆንም፣ በአንድ ቀን ቸር አይሆንም፣ በአንድ ቀን ገዳይ አይሆንም፣ በአንድ ቀን ባንዳ አይሆንም። የኢትዮጵያ ድል ይቀጥላል። ሰው ለሌሎች አይደለም ራሱን ለማትረፍ የሚገባውን ያድርግ። አብራችሁ ስለነበራችሁ አመሰግናለሁ። ኢትዮጵያ ታበጽሕደዋ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ብታምኑም ባታምኑም ይሄ አይቀየርም። መልካም ጊዜ